በሀብሩ ወረዳ አስተዳደር 1 ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል ሀሳብ በተካሄደ የንቅናቄ መድረክ ከ392 ደርዘን ደብተርና ከ41 ባኮ በላይ እስክርቢቶ ተሰበሰበ። በሰሜን ወሎ ዞን ሀብሩ ወረዳ አስተዳደር በወረዳው ትምህርት ጽሕፈት ቤት አስተባባሪነት 1 ደርዘን ደብተር ለአንድ ተማሪ በሚል መሪ ሀሳብ ከበጎ ፈቃደኛ ግለሰቦችና ተቋማት መሪዎች ጋር የተማሪዎችን ቁሳቁስ የመሰብሰብ የንቅናቄ መድረክ ተካሂዷል። የንቅናቄ መድረኩን የሀብሩ ወረዳ ዋና አስተዳደር አቶ ሁሴን መሐመድ አስጀምረውታል። አቶ ሁሴን በንግግራቸው እንዳሉት በጎነት ለራስ ነው በሚል መርሃችን መሰረት በያዝነው ክረምት የእሳት አደጋ የደረሰባቸው ወገኖች ከበጎ ፈቃደኞች ሀብት አሰባስበን በሚገርም ሁኔታ እንዲቋቋሙ እያደረግን እንገኛለን። በዚህም ለተሳተፉ ግለሰቦችና ተቋማት በወረዳው ስም እጅግ እናመሰግናል ብለዋል። አቶ ሁሴን በመቀጠል ዛሬ ላይ የተሰበሰበውን ቁሳቁስ የሚያሳየው አምነን ከሰራንና ከተሳሰብን የማይቻል ነገር የሌለ መሆኑን ነው ሲሉ ገልጸዋል። የሀብሩ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ መንገሻ ደረጀ በበኩላቸው የዛሬውን ንቅናቄ ዋና ሀሳቡ ወገን እያለ አንድም ተማሪ በመማሪያ ቁሳቁስ እጦት ምክንያት ከትምህርት ገበታ ውጪ ሊሆን አይገባም ነው ሲሉ ገልጸዋል። በዛሬው ቁሳቁስ የማሰባሰብ ንቅናቄ ብቻ ከ392 ደርዘን ደብተርና ከ41 ባኮ በላይ እስክርቢቶ ተሰብስቧል። ከተለያዩ በጎ ፈቃደኛ ግለሰቦች የመጡ የትምህርት ቤት ቁሳቁሶችን የሀብሩ ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድና ምክትል አስተዳዳሪና የውሃ ኢንጂነር ጽሕፈት ቤት ኃላፊ አቶ ተስፋዬ ደምሌ ተቀብለው ለትምህርት ጽሕፈት ቤት ኃላፊዎች ርክክብ ተደርጓል። በመጨረሻም ወረዳ አስተዳደሩ ለወረዳው ማህበረሰብ ለክልላችንና ለሀገራችን ሕዝቦች በውጭ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ለተቸገሩ ተማሪዎች የምንችለውን ሁሉ ድጋፍ እናደርግላቸዋል ሲሉ ጥሪ አቅርበዋል። በንቅናቄ መድረኩ የወረዳው ጠቅላላ አመራሮች፣ የትምህርት ባለሙያዎች፣ በከተማው የሚገኙ መምህራን፣ ሱፐርቫይዘርና ርዕሰ መምህራንና ሌሎች በጎ ፈቃደኞች ተሳትፈውበታል። በጎነት ለራስ ነው።